የሩሲያ የቲያትር ጥበባት ተቋም ጊቲስ እንደ አውሮፓውያን አቆጣጠር በ1878 በሩሲያ ሞስኮ የተቋቋመ በሩሲያ ውስጥ ትልቁና አንጋፋ የቲያትር ጥበባት ትምህርት ቤት ነው። በሞስኮ እምብርት ላይ የሚገኘው ይህ ተቋም በቲያትር በፊልምና በሙዚቃ ባለሙያዎችን በማሰልጠን ዓለም አቀፍ ፌስቲቫሎችንና አውደ ጥናቶችን በብዛት በማዘጋጀት የሚታወቅ ተቋም ነው። ይህ ተቋም ከሰሞኑ የቲያትር ልህቀት ሳምንት በአዲስ አበባ እያካሄደ ይገኛል። ይህ ፕሮግራም የጊቲስ መምህራን ፕሮፌሰሮችና የማስተርስ ተማሪዎች ለአዲስ አበባ ዩኒቨርሲቲ የቲያትር ተማሪዎች ስለ ቲያትር ጥበባት ለማስተማርና የልምድ ልውውጥ ለማድረግ የተገኙበት ነው። እኛም የመክፈቻ ፕሮግራሙ ላይ ተገኝተን ስለ ፕሮግራሙ ሁነትና ሂደት የሚመለከታቸውን አካላት እየጠየቅን ልናስመለክታችሁ ወደናል። እንተዋወቅ። Давайте познакомимся. Меня зовут Ирина. ጊትስ ከሚባል ተቋም ነው የመጣሁት። ጊትስና ጊክ የሚባል አለ። ጊትስ ቲያትር ያስተምራል። ጊክ የሚባለው ደግሞ ሲኒማቶግራፊ ነው የሚያስተምረው። በዓለም ላይ ታዋቂ ነው፣ የሚወዳደረው የለም። ብዙ ፕሮፌሰሮች የተሰባሰቡበት የምኮራበት ተቋም ነው። እኔ ደግሞ ከብዙዎች ተዋናያን ጋር ንግግር እንዴት ማድረግ እንዳለባቸው፣ መድረክ ላይ ራሳቸውን እንዴት መምራት እንዳለባቸው የንግግር ጥበብ ነው የማስተምረው። ስለመጣሽ በጣም አድርገን እናመሰግናለን። እዚህ በሚኖራችሁ ቆይታ ለተማሪዎቹ ምን ነገሮችን ልታስተምሩ ነው? Мы тоже очень рады. ያው የመጣሁት ከሩሲያ ስለሆነ እናንተንም ስላገኘኋችሁና ተማሪዎችንም ለማስተማር በመቻሌ በጣም ደስተኛ ነኝ። ሩሲያና ኢትዮጵያ የረጅም ዘመን ግንኙነት ያላቸው ሀገራት ናቸው። ፑሽኪንም በመሀል ስለሚያዛምደን ጭምር ማለት ነው። የሩሲያንም ቋንቋ የመሰረተው ፑሽኪን ነው ማለት ሁሉ እንችላለን። ስለዚህ ቀጣይ ትምህርቱን በደንብ ለማስተማር ዝግጁ ነን። በጣም የጓጓሁበት ትወና ለመማር የሚመጡትን ተማሪዎች በጣም ነው ማወቅ የምፈልገው። ትወና ማለት ማንበብ፣ ማዳመጥ፣ ማየት እና መተወን ብቻ ሳይሆን በዚህ በስነ ጽሁፍ ዓለም ራሱ ምን ያህል የዘለቁ ናቸው እነዚህ ልጆች? እንዴት አይነት ጥበብ ነው እዚህ ሀገር የሚያስተምሯቸው? ምን ያህልስ ልጆች ይቀበላሉ የሚለውን ለማወቅ በጣም ጓጉቻለሁ። ምክንያቱም አንድ ተዋናይ ከመተወኑ በፊት ትምህርቱንና የትወና ጥበቡን በደንብ አድርጎ ማወቅ አለበት። እኔ የማስተምረው ስለ ቃላት ነው፣ ስለ ቃላት አወጣጥ፣ ስለ ድምጽ አወጣጥ። ይህ ድምጽ ደግሞ በተመልካች ዘንድ ምን ያህል ወደ መንፈሱ ወደ ሀሳቡ ዘልቆ ይገባል፣ ዘልቆ እንዲገባ የሚያስችለውን ጥበብ ነው ለተማሪዎች የማስተምረው። እና አሁን ተዋናይ ብለን የምንለው ምንም ይሁን ምን አንድ አይነቶች ነን። ሁልጊዜ አንድ የሚያደርገን ነገር አለ። ያ አንድ የሚያደርገን ነገር ምንድነው ብለን ብናስብ ከአፍሪካም ይምጣ ከሩሲያም ከኤዥያም ይምጣ አንድ የሚያደርገው ነገር አለ። አሁንም እነዚህ ልጆች ምን እንደሚያስቡ ምን ማወቅ እንደሚፈልጉ ነው እኔን የሚያጓጓኝ። አንድ የሚያደርገን ነገር ደግሞ ሁላችንም የምንሰራው ለጥበብ ስለሆነ ነው። ትወናን ስናነሳ አፍሪካውያኖቹ ተዋናያን በሚተውኑ ሰዓት ራሳቸው የተፈጥሮ የሆነ ነገር አላቸው። ያንን እኔም ራሴ ማግኘት ፈልጋለሁ። አገላለጻቸው ከልባቸው ነው የሚወጣው። የሚገርምና የሚያስደስት ጥበብ ስለሆነ እናም ከነሱ የምንማረው ነገር ይኖራል። እናም ማገላለጻቸው የሚያወጡት ድምጽና ወደ ተመልካች የሚያደርሱበት መንገድ ጭምር በተለያየ መንገድ ስለሆነ የምናየው ያንን ማየት ራሱ ለኔ በጣም ያስደስተኛል። ብዙም እጠብቃለሁ። Способный донести не просто информацию, а родить какие-то мысли и чувства. በጣም ደስ ይላል። እናንተም እኛ ልታስተምሩ መጣችሁ፣ ከኛም ደግሞ በጣም ብዙ የምትማሩት ነገር ይኖራል ማለት ነው። በዚህ አይነት ግን እንደው እኛ ሀገር ውስጥ የራሽያ ድርሰቶች የሩሲያ ድርሰቶች በጣም ታዋቂ እና ተወዳጅ እንደሆኑ ታውቂያለሽ? Ну, мне вот уже здесь рассказали. እኔ እዚህ በመምጣቴ የሰማሁት ነገር አለ። ብዙዎች የደስካቬስኪን፣ የቸኸብን፣ የቶልስቶይን፣ የሽላሆቭን ስም ይጠራሉ። ካራሌንካን ራሱ ማወቃቸው አስደንግጦናል እና በጣም ነው የተደሰትኩት። ይህንን ማወቃችን ከምናስበው በላይ የበለጠ እንድንቀራረብ አድርጎናል። እናም በጣም ደስተኞች ነን። Потому что мы, оказывается, гораздо ближе друг к другу, чем кажется нам. የቃላት አወጣጥ ላይ ነው ስልጠናውን የምትሰጪው። ሌሎች ደግሞ አብረው የመጡ ሰዎች አሉ፣ መምህራን ፕሮፌሰር ከዛ ተማሪዎችም ከራሻው ኢንስቲትዩት ማለት ነውና በአጠቃላይ ስትመጡ ለምን ያህል ቀናት ነው የምትቆዩት? ምን አይነት ጠቅለል ባለ መልኩ ያንቺን ብቻ ሳይሆን እነሱ ምን አይነት ቲያትሩ ላይ የኪነ ጥበቡ ላይ ምን አይነት ስልጠናዎችን እንሰጣለን ብላችሁ ነው ያቀዳችሁት? Мы будем вот сегодня вторник. እኛ የምናስተምረው የትወና ጥበቡን በሚማሩ ሰዓት ተማሪዎች እንዴት አድርገው ነው ሰውነታቸውን የሚያንቀሳቅሱት? ልክ እንደ ፕላስቲክ እንዴት ተደርጎ ነው ሰውነት የሚተጣጠፈው? እንዴት ተደርጎ ነው ከሌላው ተዋናይ ጋር የሚወራው? ቦክስ እንዴት ነው የሚሰናዘሩት? ሻሙላስ እንዴት ነው የሚወጋጉት?
በምን አይነት ዘዴ ነው እውነተኛ እንዲመስል ከዛም ደግሞ ከጸብ እንዴት ነው የሚያመልጡት የሚለውን አይነት ጥበባት ጭምር ነው የምናስተምረው። የምንቆየው ደግሞ እስከ መጪው ረቡዕ ድረስ ነው። አይዳል ዛካራብ የሚባለውን ይህንን ጥበብ የሚያስተምረው አስተማሪ አብሮን መጥቷል። እንደሚታወቀው የቲያትር አባት የሚባለውን ኮንስታንስ ስታንስላቭስኪ የትወና ጥበብ መንገድንም የሚያስተምርልን ኖርማን የሚባል መምህር አብሮን አለ። ፕሮፌሰሩ ደግሞ በአብዛኛው የሚያስተምሩት የትወናን ጥበብ ነው። የጊቲስ የቲያትር ክፍሉ ምክትል ዳይሬክተርም ሆነው እያገለገሉ ይገኛሉ። በጣም ደስ የሚል ሳምንት እንደሚሆን እርግጠኞች ነን። Мне кажется, студентов ждет очень увлекательная неделя. እኛም ቆንጆ ቆይታ እንደሚኖራችሁ ተስፋ እናደርጋለን። ኪነ ጥበቡ ላይ ቲያትሩ ላይ ስልጠና ከመስጠቱ ባለፈ ደግሞ አዲስ አበባን ኢትዮጵያን ዞር ዞር ብሎ የማየት እድሉ ይኖራችኋል ወይ? የመጎብኘት ፍላጎታችሁ ምን ያህል ነው? Мы, конечно, с радостью бы все посетили, но в данном случае как организаторы. እኛ እንግዲህ ያው የዝግጅቱ መሪዎች ወዴት እንደሚወስዱን እያየን እንሄዳለን። ከዛ በተረፈ ግን በዚህ ደስ በሚል አየር ላይ መቆየት ትልቅ ደስታችን ነው እና ተማሪዎችን ማግኘት ብንችል ደግሞ ቲያትር ሲሰራ ብናይ ደስ ይለናል። И природу, да все. የምትፈልጉትን ነገር ታገኛላችሁ። በዛም ደግሞ ለማስተማር የመጣችሁበትን ጉዳይ ከዳር አድርሳችሁ ትሄዳላችሁ ብለን እናስባለን። እጅግ አድርገን እናመሰግናለን። Спасибо большое, Thank что you. вы нас так встречаете. Thank you so much. Спасибо. In the dark before the dawn, the echo of the siren song dies away like a ghost as the day breaks. ጋሽ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። አለን። ዛሬ እንግዲህ የራሽያ የቲያትር አርት መምህራን መጥተው ወደዚህ ከነገ ጀምሮ ስልጠና ሊሰጡ ነው። የአዲስ አበባ ዩኒቨርሲቲ የማስተርስ እና የፒኤችዲ ተማሪዎችን ምን አይነት ሁነት ይሆናል ብለህ ትጠብቃለህ? ትልቅ ነገር ነው። ምክንያቱም ሰፊ ባህር ውስጥ ዳሩ መቆምሽ ቢያንስ ይሄን ያህል ሰፊ አለ እንዴ ብለሽ እንድታስቡ ያደርግሻል። እዛም ድረስ መድረስ አለብኝ ብለሽ ትጓጓለሽ። ቢያንስ ባህሩን በማየትሽ ብቻ ብዙ ነገሮች ካንቺ ያልፋሉ። ቢያንስ ያንቺን ጠባብ ወንዝ ያለፈ ነገር እንዳለ ታያለሽ። እና ራሾች ደግሞ ሰፊ ናቸው። በካልቸር ሰፊ ናቸው፣ በሳይንስ ሰፊ ናቸው፣ በሁሉ ነገር ሰፊ ናቸው። እንደውም ሩቅ ናቸው። እና ስለዚህ የእነሱን ነገር ትንሹን እንኳን መስማት ማለት ለአንቺ በር ይከፍታል። እዛ ድረስ ይሄዳል እዛ ድረስ ታስባል እንደ ማለትሽ ብቻውን ከነበርሽበት ጣራሽ ከፍ ይላል እና ትልቅ እድል ነው። እውነት ቢገባሽም ባይገባሽም ከገባሽ ታተርፊያለሽ፣ ባይገባሽም የራስሽን ቁመት ማሳደግሽ ግን አይቀርም። ምክንያቱም ሰፊ ነገር ነው ያየሽው ማለት ከሰፈርሽ ወንዝ ወደ ሐይቅ ስትሄጂ ሰፋ ይልብሻል አይደል? ወደ ባህር ስትሄጂ እንዴ ይሄን ያላል እንዴ ማለት ብቻውን ከነበርሽበት ሰፍተሻል ማለት ነው። እንደ ግለሰብ ባለሙያ እንደሱ አይነት እይታን ሊፈጥር ይችላል። እንደ ኢንዱስትሪ ደግሞ ለቲያትር ለፊልም ኢንዱስትሪው እንደ ኢትዮጵያ ኢንዱስትሪ ምን አይነት ፋይዳ ይኖረዋል ብለህ ታስባለህ? አየሽ የጓጓሽበትን ነገር ደግሞ ለመድረስ ማሰብሽ አይቀርም፣ መራመድሽ አይቀርም። ስለዚህ ዋናው ነገር የባህሩን ስፋት ማየትሽ ብቻ በራሱ በቂ ነው ለመጓጓት፣ ለመቀጠል መጀመርም ወይም ጀምረሻል እኮ ጉዞ እንዴ ይሄን ያላለ እንዴ ካልሽ እኮ አንቺ ያለሽበት ርቀት አይተሽዋል ማለት ነው። እና ትልቅ ነገር ነው ለኢንዱስትሪውም ደግሞ በሁሉም ነገር ነው ትልቅ የሆኑት ህዝቦች። ስለዚህ ከትልቁ ትንሽ እንኳን ብታይ አንቺ ትልቅ ላንቺ ትልቅ ነው የሚሆነው። እኛ እድለኞች ነን እነሱ መጥተው ማየታችን። የሩሲያ ፊልሞች፣ ስነ ጽሁፎች ሀገራችንም ውስጥ ይታዩ ይነበቡ ነበር በትርጉም በጣም እንጂ እኔ አፌን ፈታሁት በሱ እኮ ነው። ስነ ጽሁፍ ነው የወደድኩት በእነሱ ነው። የእነሱ ካራክተሮች ነበር የማውቀው። እንደውም አንዳንድ ጊዜ የራሽያ መጽሐፍ ሳነብ እኮ የራስሽን ካልቸር በስም ተለውጦ አይመስልሽም? ያንቺ እምነት ያንቺ አስተሳሰብ ስም ተለውጦ የኛ ነው ይመስለኝ። በጣም ነበር የምወደው፣ በጣም ነበር የማነበው። እና ደግሞም ትርጉምም አመዛኙ ተመጡልን ከራሽያ የተተረጎሙ ናቸው አመዛኙ። እና ለስነ ጽሁፍ ነቃን ካል በራሽያ ትርጉሞች ነው ነቃ ነው ማለት እንችላለን። እነ ፑሽኪንን ቶሎስቶይ እንደዚህ እያነበብን አደግ ነው። ብዙ ትርጉሞቹ እነሱ ነበርና እና ደግሞ የራቁም ናቸው። ቶሎስቶይን ብትዩ፣ ፑሽኪንን ብትዩ፣
ፑሽኪን እንኳ የኛ ሀገር ነው ቅርቡ ነው ለየት ይላል። ግን ኧረ በቲያትር ችነቸህ ብታያቸው በጣም ይገርሙ ናቸው የሚጽፏቸው ጽሁፎች እና በእነሱ ነው እኮ አፍ የተፈታው። እነሱን በማየት እኮ ነው በእኛቱ ያደረብን። ኪነ ጥበብ ውስጥ ላለ አሁናዊ አቋም የራሻ ስነ ጽሁፎች የራሻ ፊልሞች ትልቅ ቦታ ነበራቸው። ግድ ነው እንጂ የእናትሽ የአያትሽ ቋንቋ አለ አንቺ ጋር ቋንቋ ነው የቀረ አይደለም ከኋላ አትበደሪ። በእነሱ አፍ ከፈታሽ በእነሱ ነው ከእነሱ ነው ጀመርሽ ማለት ነው። ሳናስበው ከነሱ ነው ጀመርነው ያስባል። በስነ ጽሁፉም ያነበብን አንተም እንዲሁ በኢንዱስትሪ ውስጥ ዘልቀሃልና አሁን ላሉት ደግሞ የኢንዱስትሪ ውስጥ ላሉት ቲያትረኞች የስነ ጽሁፍ ባለሙያዎች ይሄ እድል በመምጣቱ እንደው አንተ ምን ተሰማ? ቅናት ቢጤ ያላደረብህም? እውነት ቀንቶብኛል። የሚያስቀናሽ አለ። ነገር ግን ለኔ ደግሞ እድለኛ የሆንኩበት ነገር ምንድነው የቲያትርን ሀሁ የተማርኩት ከራሻ ተማሪ ከተፈሪ ብዙአየሁ። ስለዚህ ለኔ ኦልሞስት በነፍሴ ውስጥ ራሻ አለሽ ማለት ነው። በተፈሪ በኩል ብዙ ነገሮች ይያሉ ብዙ ነገሮች እንዳውም አሁን አጭር ተማሪ ስለሆንኩ ነው እንጂ እሱ የሱን ልብ ቢኖረው ዓለምን የሚለውጥ ብዙ ነገር ነበረኝ። ግን ትንሽ ከጨበጥኳት እንኳን ብዙ ተለውጫለሁ ብዬ አስባለሁ። ተፈሪ ትልቅ አርቲስት ነበር። ትልቅ ቢጽፍ ቢያነብ ቢተረጉም ቢያዘጋጅ ቢጫወት ሰው ይሄን ያህል እኩል ቁመት እንዴት እንደሚሄድ ይገርመኛል። ተፈሪ እንደዛ ነበር ቢያዘጋጅ። ምናልባት እንግዲህ የእሱ ነገር ተጋብቶብኛል። ያ ማለት በተቃራኒ የራሻ ነገር ተጋብቶብኛል ማለት ነው። አዎ አሁን ይሄንን ስልጠና ለሚወስዱት የሀገራችን የኪነ ጥበብ ባለሙያዎች እና ተማሪዎች ምን አይነት መልእክት ታስተላልፋለህ? ከሩሲያ ምሁራን ናቸው እና የመጡት። ሁልጊዜ ልትማሪ ስትፈልጊ መጀመሪያ ያወቅሽውን ነገር ወደ ኋላሽ አስቀምጪው። እጅሽን ስትዘረጊ ነው ባዶ እጅሽ ላይ ነው አዲስ ነገር ሊቀመጥ የሚችለው። እጅሽን ሞልተሽ አዲስ ነገር ጨምርልኝ ብትዩ አዲሱ ነገር ነው ይፈሰው። ለምን ኦልሬዲ ጨበጠሽ ነው ያልሽው። በዚህ ስልጠና ውስጥ ልንማር እጃችንን ከፍተን ልባችንን ከፍተን ከጀመርን ግን ብዙ አዳዲስ ነገሮች ልንማር እንደምንችል እርግጠኛ ነኝ። አላውቅም ብለን እንጀምር ነው። አስቀድሞ አርቲስት የሚታወቅ ነው ወይ? የእድሜ ልኩ ጉዞ እኮ ነው። እውነት ነው። እሺ እንደዛ ነው። እሺ አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እንተዋወቅ እስቲ። እሺ እኔ ቢኒያም ብርሃኑ እባላለሁ። በአዲስ አበባ ዩኒቨርሲቲ የባህል ማዕከል አርቲስቲክ ዳይሬክተር ነኝ። እሺ ዛሬ የሩሲያ የቲያትር አርት ተቋም መምህራን መጥተው እዚህ አዲስ አበባ ዩኒቨርሲቲ ያሉ ተማሪዎችን ስልጠና ሊሰጡ እንደሆነ ሰምተናል ከነገ ጀምሮና ምን ያህል ተማሪዎች ለዚህ ስልጠና ተዘጋጁ የሚለውን እነማን ተዘጋጁ የሚለውን እስቲ ነው። ኦኬ ስልጠናው ያው ለማስተርስ ተማሪዎች ነው የመጣው እና 20 ተማሪ ኦሬዲ አዘጋጅተናል። 20 ተማሪ ስልጠናውን ይወስዳል። የስልጠናው ጊዜ ለ9 ቀን ነው የሚሆነው። ሃፍ ዴይ ነው የሚሆነው። ጠዋት ነው የሚሆነውና ዊኬንድ ምናልባት ይዘለላል። እነሱም ያው ከራሻ የመጡት ተማሪዎች ትንሽ ሀገራችንን መጎብኘት ስላለባቸው የሁለቱ ቀን ዊኬንድ ላይ ያለው ቅዳሜና እሁድን ለእነሱ ነው እድሉ የምንሰጠው። ይህ ኦፖርቹኒቲ ለእኛ በመምጣቱ እጅግ በጣም ደስተኞች ነን። ብዙ የባህል ልምድ ልውውጥ እናደርጋለን ብለን እናስባለን። ሞር ኦፍ ቲያትር ላይ ነው ስልጠናው የሚሰጠው እና ፕራክቲካል ነው የሚሰጠው። እንዴት ስቴጅ ላይ ሙቭ ማድረግ ይችላሉ ልጆች፣ እንዴት ይንቀሳቀሳሉ፣ የነሱ ሀገር ትራዲሽናሊ ምን አይነት የዳይሬክቲንግ ስታይል አለው የሚለውን ሁሉ ከትምህርቱ እናገኛለን ብለን እናስባለን። የራሺያ የቲያትር አርት ኢንስቲትዩቱ መምህራንም ተማሪዎቹም ናቸው የመጡት ወደዚህና እንደ ተቋምም ከአዲስ አበባ ዩኒቨርሲቲ እና የራሺያ ኢንስቲትዩት ጋር እንደ ተቋም ሊኖራችሁ የሚችለው ሪሌሽን ወይ ግንኙነት ምን ያህል ይሆናል? ከዛም ደግሞ የባህል ልውውጥም አብሮት ይኖራል ብዬ አስባለሁ። ቲያትር በራሱ የማህበረሰቡን ነገር ነው ወደ መድረክ ይዞ የሚወጣውና ከሱ አንጻር እስቲ ንገረኝ። እነሱ አጋዝ ቲም ይባላል እና
አብዛኞቹ ፕሮፌሰሮች ናቸው ተማሪዎቹ ራሱ ማለት ነው። በጣም ትልልቅ ናቸው። ከ30 ዓመት በላይ የሰሩ ናቸው እና በጣም ብዙ ልምድ እንዳካበቱ እናምናለን። እኛ ደግሞ በጣም ለመማር ለማወቅ በጣም እየተገን እንገኛለን እና እድሉ በጣም ትልቅ ኦፖርቹኒቲ ይፈጥራል። ወደፊት ካለን ከራሻ ጋር ለሚኖረን የካልቸራል ኤክስፒሪየንስ ቆንጆ ነገር ማግኘት እንችላለን ብለን እናምናለን። እኛም ደግሞ የኛን ባህሎች ማሳየት እንችላለን ማለት ነው። ከስልጠናው በኋላ ምናልባት በእነሱ በኩል ፐርፎርማንስ የሚኖር ከሆነ አት ዘ ኤንድ ኦፍ ዘ ዴይ ፐርፎርማንስ እንዲያቀርቡ እድልም ይመቻችላቸዋል። ለምን ከስልጠና በኋላ ሁሌም የሆነ ነገር ውጤት ያለው በተግባር ማየት አለብን አይደለ? እዚህ ጥሩ ነገር እንጠብቃለን። ያኛው ኤክስፔክቴሽን ነው፣ ግን ካልቸራሊ ከነሱ ጋር ጥሩ ቲሜት አድርገን ከዚህ በኋላም ብዙ እንሰራለን ብለን እንጠብቃለን። እሺ፣ አዲስ አበባ ዩኒቨርሲቲ ሰፊ ነው አይደል? ብዙ የቲያትሪካል አርት ተማሪዎችን የኪነ ጥበብ ተማሪዎች በውስጡ ያሉት ዩኒቨርሲቲ ነው። ብዙ ሰዎችን ያወጣ ነውና 20 ተማሪዎች ስትለኝ አንደኛ ቁጥሩ አነሰብኝ፣ ሁለተኛ እንዴት ተመረጡ እነዚህ 20 ተማሪዎች የሚለው ማወቅ ፈለኩኝ። ሴሌክሽን እንትኑ በውድድር ምናምን አይደለም። ለምን ማስተርስ ለምሳሌ 2 ዓመት ነው። የመጀመሪያ ዓመቶች አሉ፣ ቀጣይ ተመራቂዎች አሉ እና የተማሪ ሊሚት አለ። ሌላው ነገር ከነሱ ጋር የመጡ 4 ተማሪዎች ናቸው። 3 መምህራን አሉ፣ ፕሮፌሰሮች አብረዋቸው የመጡት። ስለዚህ ከኛ ጋር መምህራንም ተቀላቅለው ነው የሚወስዱት። ሴሌክሽን ላይ ሲመጣ ግን ወንድም ሴትም ጾታም ምንም አይለይም። ኤክስፒሪየንሱን በደንብ እንዲያውቁ ታስቦ ነው ተፈልጎ ነው የሚሰሩት እና ጥቅሙ ለብዙ ለቢኤ ተማሪ ቢመጣ ከ200-300 በላይም አለ። ከዚያ በላይ ደግሞ ማአት ተማሪም ወጥቷል። ተመርቆትም በየሚዲያው በየቲያትር ቤቱ በተለያዩ የኪነ ጥበብ ስራዎች ላይ እየተሳተፉ ይገኛሉ። ይሄኛው ግን እንደ እድል ሲመጣ 20 ሰው ብቻ ነው ማሰልጠን የምንፈልገው ብሏል። እነሱ 15 ነበር ያሉት፣ እኛ ለምንም አጠጋግተን 20 አድርሰናል እና ለእነሱም እንዲቀላቸው ታስቦ ነው። ፋይናሊ ከዚህ በኋላ ላሉት ጊዜያቶች ብዙ ተማሪ እንዳለን እያወቁ ይሄዳሉ አይደል? አሁን እንደ እንግዳ ናቸው እነሱና የተሻለ ነገር ይመጣል። ብዙ ሰልጣኞችም አሊያም ደግሞ እዚህ የሰለጠኑት ሲሄዱ፣ በነገራችን ላይ የቲያትር ይሄ ማስተርስ ተማሪዎች አብዛኞቹ የተለያዩ ዩኒቨርሲቲዎች ላይ መምህራን ናቸው። ቲያትር ጥበባት ላይ ሀገራችን ላይ ወደ 12 ዩኒቨርሲቲዎች ላይ ቲያትር ጥበባት ዲፓርትመንት አለ። እዛ ሄደው የሚያስተምሩ ናቸው። ስለዚህ እዛ እያንዳንዱ 100 ተማሪ ያለው ብለሽ ማሰብ ነው። መልሰን ሌሎችን ለማሰልጠን እንችላለን። እንደዛ አይነት ኤክስፒሪየንስ ይኖረናል ብለን እናስባለን። ያው ይሄኛው የአሰልጣኞች ስልጠና እንደማለት ነው። እሺ፣ አመሰግናለሁ። በጣም አመሰግናለሁ።